ትላታለች ቆንጂት። አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ። ሃይ ደህና ነሽ? ነይ ደስ አሁንማ ፕሮፌሽናል ፊትሽ እኮ ነው የከፍሽ። ዛሬ እንዴት ነው አምሮብኛል ይባላል እኮ አምሮ ባህል ምናምን ይባላል። እስቲ አምሮ ባህል ምን ነው ደህና አይደለሽ? ማሙሻል ምናምን ምን ልክ አይደለሽ? ይሆናል። ለምንድን ነው የጠራኸኝ? ለምንድን ነው የጠራኸኝ? መጥራት ስላለብኝ አንቺ ማግኘት ማናገር ስላለብኝ ነው። ተረጋጊ እስቲ በቅርብ ምን የተፈጠረ ነገር አለ ስትመጪ? ኧረ ምንም የተፈጠረ ነገር የለም። እና ምንም የተፈጠረ አይ ልክ ያሉንሽልኝም እኮ ነው እንትን አልሽ። በጣም አይ ልቀር ፈልጌ ነበር፣ መምጣት ሳልፈልግ ነው የመጣሁት። ሲቀጥል ደግሞ ለዘንብ ነው እኮ ይዝነብ አላያችን ላይ ዘንባል እንጂ እንደዚህ ሆነሽ አትሄጂም ማለት። እኔ እኮ ፈልጌሽ እኮ ለምን ፈለከኝ? ለምን ነበር የጠራኸኝ? ፍቅረኛዬ ስለሆንሽ ከዛ ይቅር ልንባባል የተበዳደልን የተባባልነው ነገር ሁሉ ይቅር ተባብለን ወደ አዲስ አበባ እንድንሄድ እዛ ወደ ቀድሞ ህይወታችን እንድንመለስ። እኔ እኮ አልተቀያየምንም። አሁን ላኩ ልክ አይደለሽ ነው ቆንጆ። እኔ ድሮ መሆን ያለበት እኔ ስጀምር ካንተ ጋር ጸብ የለኝም። ምክንያቱም ብዙ ነገር አብረን አሳልፈናል። ብለይህም ልጣላህ አልችልም። ገባክ? ነገ ወደ አዲስ አበባ እንመለሳለን። እኔ አልሄድም። ለምንድን ነው ማለት? እኔ አልሄድም። እዚህ ብዙ የጀመርኳቸው ነገሮች አሉ፣ እነሱን መጨረስ እፈልጋለሁ። አንደኛ ነገር ማለት ነው። እና ደግሞ በጀመርኩት ነገር ስለተጨናነኩኝ ነው እንደዚህ እንትን ያልኩት። እሺ ጠብቄሽ አብረን እንሄዳለን። እኔን ለምንድን ነው የምትጠብቀኝ ብሩኬ? አይደለም አወራረሽ ከኔ ጋር መሆን እንደማይፈልግ ምናምን ነው። እኔ አሁን እዚህ ጋር መዋሸትም ምናምን አልፈልግም። ለዛ ነው አወራረሽ። አይ ሌላም ምክንያት አለኝ፣ ግን ይቅር እንባባል። እስካሁን የተባባልነው እስካሁን ያስደበርኩሽ ነገር ካለ ይቅር ተቀየምኩህም ይቅር የሚያስብልም ነገር እኮ የለም። በቃ ምንም ይቅርታ የሚያስጠይቅ ነገር የለም። እስቲ ረጋቢ። ምን ችግር አለ ነው? ምንም ችግር የለም እኮ ተረጋጊና አውሪኝ። ችግር የለም፣ ምንም ችግር የለም። በቃ አታስብ ፋበል፣ ምንም ችግር የለም። እኔ በራሴ ነገሮች ስለተጨናነቅኩኝ ነው በቃ አልኩ። ሲቀጥል ደግሞ እኔ አዲስ አበባ አልሄድም። እኔ ተናግሬያለሁ እኮ መጀመሪያም እስከዛሬም ድረስ እኮ ወስኜ በወሰንኩት ውሳኔ ባለመወሰኔና አቋም ኖሮኝ ባለመቆየቴ ነው እንትን እያልኩ ያለሁት ራሴን እየጎዳሁ ያለሁት። ስለዚህ አሁን ደግሞ እኔ መጀመሪያ አንተ ነፃ ወጣህም አልወጣህም የወሰንኩት ውሳኔ ስለሆነ እኔ ካንተ ጋር መሄድ አልፈልግም እኮ። የሚያስኬደኝ ነገር የለም። አታፈቅሪኝም? አይ እኔ አሁን ግራ ጋባኝ እኮ ካንተ ጋር የሚያስኬድ ህይወት አለን ቤት አለን እኮ። ለምን አትሄጂም እኮ ወደ ቤትህና ወደ ህይወትህ አንተ መመለስ ትችላለህ። አንቺ ሳትሄጂም አልሄድም። ትሄጃለሽ? አልሄድም። ትሄጃለሽ? እኔ ለምንድን ነው የምሄደው? መሄድ ስላለብሽ ነው። ቤት አለሽ እኮ አይደለ እንዴ? አብረን ነው የምንኖረው አይደል? እኔ አልሄድም። እዚህ ተመችቶኛል። እናት አባቴ ቤት ተመችቶኛል። አልሄድም። መሄድ አልፈልግም። እና ደግሞ እዚህ የጀመርኩት ነገር አለ። እሺ በቃ ጠብቄሽ እንሄዳለን አንድ ላይ ተረጋግተን። አሁን እንደዚህ አይደለማ። ረጋ ብለሽ እኔ ለማውራት ሞክሪ። በእንደዚህ አይነት ወይ አይደለም። እንረጋጋና እኔን ለማውራት ሞክሪ በሌላ መንገድ። እሺ እሺ። ለዚህ ነው የጠራኸኝ? እኔ እኮ አበቅሻለሁ። እኔ እኮ የምናገርሽ ምናምን ስለምናደድ ምናምን እኮ ነው። ይገባኛል። አስቀይሜሽ ሊሆን ይችላል እኮ። ስለዚህ አሁን ይቅር የምንባባልበት ታይም ነው። ዝናብም እየመጣ ነው የሚቆንጆ። እኔ ይሄንን በስራ ካላወራሽ ለምን አይረግጠውም? ጥዬሽ አልሄድም። ሲቀጥል ደግሞ አይንሽን ጨፍኝ። ለምንድን ነው የምንጨፍነው? ጨፍኝ። ለምን ቆይ እስቲ እኔ ዙሪ ለምንድን ነው እንትን የምትሆኚው? ለምን አይንሽን ጨፍኝ እኮ። ለምንድን ነው አይኔን የምጨፍነው? ምን ይዤሽ አሮጥ እንትን በይልኝ። አይ ማን ያውቃል? ምን ብጠልፍሽ ማለት ነው። ብሩኬ ማይሆን ነገር እንዳታደርግ። እኔ መሄድ ፍላጎት የለኝም አሁን። ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለኩኝ። ለምን ይሸጥ ምን ችግር አለ? ቆይ የህፃን ልጅ ጨዋታ እንደማትጫወት ተስፋ አደርጋለሁ። እሺ ታፈቅሪኛለሽ አይደል?
ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። እሺ የኔ ቆንጆ አይንሽን ክፈት። እኔ አይሚ ከዛሬ በኋላ አንቺን ላላስከፋሽ፣ ችግር ውስጥ ላልገባ፣ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስርልሽ ፈልጋለሁ እና ያው ከኔ ጋር ነው የምትኖሪው ይገባኛል። ኖ አይደለም ምንድነው ማውራሽ? ሳትቀበይ ምንድነው ማውራሽ? እና እኔ እጅሽን ስጪ ብሩኬ። እኔ አሁን ዝግጁ አይደለም ለዚህ ነገር ማለት ዝግጁ አይደለም ነው። ምን ማለት ነው ዝግጁ አይደለም? ዝግጁ አይደለም ዝግጁ አይደለም። በምንድን ነው ቀለበቱን ማሰርበትና ታስሬ የምቀመጥበት ሁኔታ ላይ አይደለም። ቀለበት ማሰር እኮ ታስሮ መቀመጥ አይደለም አይደለ? ብሩኬ ከቀለበት በላይ ልቤን ማግኘት አይቀልህም ላንተ? ልቤን ብታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው እና የት ነው? አታፈቅሪኝም ማለት እኔ ከራሴ ጋርና ከራሴ ችግሮች ጋር ነኝ ያለሁት። የትም አይደለም፣ ልቤ ነው ጋር ነው። ምንም ሌላ ነገር አስበህ ከሆነ ችግርና ከኔና አንቺ ፍቅር ጋር እኮ ምንም ያገናኝ ሌላ ነገር አስበህ ከሆነ ሜቢ ምናምን ያሰብከው ነገር አይደለም። በቃ ግን አሁን ለዚህ ነገር ዝግጁ አይደለሁም፣ ማድረግም አልፈልግም እና ደግሞ ካንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥል ከኔ ጋር? ላይ የፈለከው ሰዓት እየመጣ ቀለበት እያያዝክ ምናምን እንትን አትበል። ማድረግ ስለማልፈልግ ነው። ገባ? እኔ ከዚህ በፊቱ እየቀለድኩ ምናምን አይደለም። በፊትም እየቀለድክም ነውም አላልኩህም እኮ ግን እኔ አልፈልግም። ህይወት ቀለድ ይኸውልሽ ሃይሚ፣ ከዚህ በፊት ብዙ ችግሮች ስለነበሩብኝ አንቺ ያልተፈታ ችግሮች እነሱ ቅር ብሎሽ ይዘሽብኝ ብዙ ጊዜ ብለሽኛል አይደለ? ተናግረሽኛል ብዙ ጊዜ አይደል? አሁን ሰው ያለ ስለመሰለኝ አሁን ምንም ነገር የለም። ተናግሬሃለሁ። አሁን ምን አለብንሽ? ምንም የለብንም። አሁን እኔ ያለው እኮ ምንም የለብንም። እኔ ግን ብዙ የጀመርኳቸው ነገሮች ስላሉ እኔ ከራሴ ጋር ነው። ለምንድን አስሪ እኮ ምን ያገናኘዋል? እኔ ቆንጆ ከዛ ጋር ምን ያገናኘዋል? ለዚህ ነው የጠራኸኝ ወይስ አታፈቅሪኝም? እየቀለድሽ ነበር? ለዚህ ነው የጠራኸኝ? አታፈቅሪኝም ነው? ለዚህ ነው የጠራኸኝ? አዎ ለዚህ ነው። እኔና አንቺ ውስጥሽ ላይ ያለ ቅሬታ ካለ እንደዛ ከሆነ በጣም ይቅርታ፣ ፍላጎትን ላሳካ አልችልም። በጣም ይቅርታ። እስከዛሬ በልጅነት ልጅነት ይዞኝ ምናምን ቀለበት እያያዝክ ስትመጣ ለቀልድም ይሁን ለምርህም ይሁን እሺ እያልኩኝ ምናምን ስናለግጥ ስንቀልድ ኖረናል። አሁን ግን ቀልድ አይደለም። ከዚህ በፊት ሃይሚ የማደርገው ነገር ቀለበቱ ላይ አይደለም አይደለ ያለው ህይወቴ ላይ የምቀልድበት ሁኔታ ላይ አይደለም እኮ። አመሰግናለሁ። ግን እኔ ካንተ ጋር ለመሆን ዝግጁ አይደለሁም፣ ብቁም አይደለሁም። በዚህ ሰዓት ታይሙም ነው ብዬ አላስብም። ሲቀጥል ደግሞ እኔ ከዚህ በኋላ ራሱ ካንተ ጋር ስለማልቀጥል ምክንያቱም ነግሬሃለሁ ውሳኔን። ባለፈው ነው የነገርኩህ። ምንም እዚህ ጋር አንተ እንትን ስላልክ የሚቀየር ነገር የለም። ምንም የሚቀየር ነገር የለም። አይ ለምን የሚቀየር ነገር ስለሌለ ነው። እዚህ ችግር ውስጥ እያለሁ የማላውቀው ነገር ተፈጥሯል። ብዙ ነገር ይፈጠራል እኮ ምን አለ? ብዙ ነገር ይፈጠራል እኮ ምን በ24 ሰዓት ውስጥ እኮ ብዙ ነገሮች ይቀየራሉ። አኛው ምንም እኔ ሊያሳምን የሚችል ነገር የለም እኮ። ታፈቅሪኛለሽ? ካፈቀርሽ አንደኛ ነገር ቀለበትህን አልቀበልም። ሁለተኛ ነገር አዲስ አበባ አልሄድም። ገባ? ብሄድም ደግሞ ካንተ ጋር አልቀጥልም እያልኩ ነው። መሄድ አይቀርም አዲስ አበባ፣ ግን ካንተ ጋር አልቀጥልም። ስሄድ ቃል አወጣ ነው የሚሄደው። ገባ? አሁንም ቢሆን ቤት እያስፈለኩኝ ነው ያለሁት። ቤት ካጣው ደግሞ ከሀሰን ጋር ሆናለሁ። በቃ ይሄን ነው ልነግርህ የምፈልገው ለጊዜው ማለት ነው። አሁን ግን ዝግጁ አይደለም። ከሀሰን ጋር ሆናለሁ ነው ከጓደኛ ጋር ምንም ሌላ ነገር የለም። ደስታህን እያደፈረስኩት አይደለም። ደስታህን እያደፈረስኩት አይደለም። ምንም የተፈጠረ ነገር የለም። በቃ ምንም የተፈጠረ ነገር የለም። ግን እኔ አልፈልግም እኮ እኔ እኮ ይሁሉ ዳር እኮ አላፈቅርህም በኛ አላፈቅርህም ልንገርህ። አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለህም። እኔ አንተን ልመርጥህ አልችልም። በቃ ምርጫዬ የምትሆን አይነት ሰው አይደለህም። ይቅርታ አድርግልኝ። በቃ ይሄን እንድናገር ከሆነ እየፈለክ ያለው ማለት ነው። እውነቱን ነው። እውነቱን ተናግረው የመሸበት ማደር የሚባል ነገር አለ። ስለዚህ እኔ ከዚህ በኋላ ካንተ ጋር አልቀጥልም እና ዝናብ እየዘነበብኝ ነው፣ በእግሬ ነው የምሄደው። ስለዚህ ልሂድ፣ ፍቀድልኝ። አመሰግናለሁ። ምርጫሽ አይደለሁም። ከዚህ በፊት
አየንም አላወራም እኮ አንተ መሄድ ከፈለክ መሄድ ትችላለህ። እኔ ግን እዚህ ትንሽ ቆያለሁ። ስመጣም ደግሞ እቃዎችን ላውጣ ነው የምሄደው። መልካም ጊዜ ይሁንልህ። ሜቢ ዛሬ የምትሄድ ከሆነ ንገረኝና ሰው እዛ ስላለ እቃ ያወጡልኛል። እኔ ወደዛ ቤት መምጣት ስለማልፈልግ ማለት ነው። አይ ዛሬ አልሄድም ነገ ምናምን ከነገ ወዲያ ምናምን የምትል ከሆነ የምትሄድበትን ጊዜ አሳውቀኝ። ወይ ሰው ያወጣልኛል ወይ ራሴ ያወጣዋለሁ እቃዎቹ እና አመሰግናለሁ። በፍቅር ቦርቀን በሐሴት ሕይወትንም ለብሰን ጀንበር ምትፈካበት ወርቃማ ነበር